አሁን እኮ የአማራ ወጣት ጦርነት በቃ ሰልችቶ ጥይት ሲተኮሳሉ ማንም ህግ የለም አናርኪዝም ይፈጠራል ብሏል አቶ አያሌው መረጃት ይብላል። በአማራ ክልል አናርኪዝም ይፈጠራል ልናቆመው የማይችል የአማራና ለአማራ ጭፍጨፋ ይቀጥላል ያለው ጀግናው አያሌው መንገሻ የደህንነቱ ምጡቅ ሰው የሚሊተሪ ስትራቴጂ አውጪ ይሄው ዛሬ ደረሰ። አንተ አያ አማራ ጥፍር ነቃ እያልክ እንደ ራስ ጎልድ የሚባል በቀቀናም የ12 ዓመት ልጅ የሚደፍ ቆሻሻ ዳባት ያደገ ኤርትራዊ ትግሬ እሱን ሲያዋርደው ግን ትስቅ ነበር። ራስ ጎልድ የተባለ ወጠጤ ነጭ ነው የደፈረው ባይዞ ነጭ ደፍሮ የሚሄድ መስሎት 20 ዓመቱ ጠጥቷል። ይቅዘና ይሄ ነው መረጃ ያለው። ለራስ ጎልድ ድምፅ እንሁንለት አፈሩን ቢዩ አሜሪካን ሀገር የ12 ዓመት ልጅ ደፍረሽ ማነባት ሲለክሻል ወንጀለኛ ነው በጥይት ይመታ ነው ማለት ያለብሽ። ይሄ አማራም አይደለም ጎንደር የበቀለ ከካም ይሄውን ነገ ደግሞ አማራ ደፍሯል ተብሎ ሚዲያ ላይ ይወጣል። እነዚህ ከየቦታው ተጠራቅመው ጎንደር ውስጥ ያደጉ ናቸው። ይሄ እኮ አሳምነውን ደግፎ አያሌው ተፈራን እኮ የሚቃወም ቅማላም እኮ አሳምነው ህዋት እኮ ያውም ወንድሞችን ጨርግዶ ነው የተሸኘ ቅዘና በህይወት ያለውን አያሌው መንገሻን ግን ታጥላላል። ትግሬ ለ22 ዓመት ሰልሎ የወጣው በኢሳት ላይ መጥቶ በታትኖ ይጣላቸው። ዛሬም እነሱ ይፈልጉታል። አንተ ግን የት እንዳለ አታውቀውም። አንተ ከካማማ ዲያስፖራው ማቶ ማህይም ነው። ግሬራ ቀጥ ጤና ይስጥልኝ ሞጣ አንበሳው ወንድሜ የምደግፍ እንዴት ነህ ሞጣ? ሰላም ቀጥል። በመጀመሪያ ደረጃ እኔ አድናቂ ነኝ፣ ያንተ ተከታታይ ነኝ። በዚህ በመቀጠል ያው ዛሬ በ8 ቀን በ8ኛው ወር በ2018 በ8 ሰዓት የተለቀቀው የቴዲ አፍሮ ስለሱ ውረድ ግሬራ አራት ምን አገባኝ ነው ስለ ቴዲ አፍሮ ምናምን ይለኛል። የአህያ ልጅ ነው ናብሮ ቀጥል ልሳኔ ዘጋና አንተ የአህያ ልጅ እኛ አማራዎች ለሰርቫይቫል ነው የምንዋጋው። ህዝብ እያለቀ ነው፣ መሰረተ ልማት እየጠፋ ነው አለ። ስለ ቴዲ አፍሮ ምን አገባን? ቴዲ አፍሮ ለራሱ ዝናና ለራሱ ጥቅም ቴዲ ዘፈነ ዘመንም ተኩሶ ነው አማራ ነፃ አልወጣው እንኳን ቴዎድሮስ ካሳው ቀጥል ነብሮ። ሰላም ያለው ወንድሜ እንዴት ሰላም ተነስተልኝ። አይ እኔ እንኳን ጀስት ኃይል ለማለትና ጀስት ስለ ቴዲ አፍሮ ነበረ ብዙ አጀንዳ የተሰጠውና አማራ ክልል ደግሞ በድሮንና በአብይ ወታደር እየሞተ ስለሆነ አጀንዳውን ብዙዎቹ ለመስቀየር ሲሞክሯቸዋለሁ እና ሞር እዛ ላይ ትኩረት ብታረግ ብዬ ያስባለሁ ወንድሜ። ልክ ነው ነግረናል እኮ የቴዲ አፍሮ አጀንዳ የመጣው ቴዲ ምንም አይጠቅመን። አንድ የወደቀን አማራ ወሎዬን ጠይቆ ያውቅ? አንድ ጎንደርን ጎጃሜ አዲስ አበባ የወደቁትን ቤተክርስቲያን ጠርገው ሲያስወጣቸው ትዊተር ላይ እንኳን ተቃወሙ። ይሄ ወንበዴ ሌባ አንድ የምታሳዝን ሙዚቃ ይለቅልሃል ከመካከል ላይ ተቃዋሚ መስሎ ይመጣል። አያገባንም። አሁን አማራ የሰርቫይቫል ችግር ገጥሞታል። የሚከተለው ሃይማኖት ሚውት አድርጉል የሚከተለው ባህል የሰርቫይቫል ችግር ገጥሞታል። አማራ በራሱ ችግር ነው ያመጣው። በራሱ ጊዜ የሁሉም ብሔሮች ገረድ በመሆን ማሸነፍ እየቻለ ለሌሎች እየተዋጋ ትናንት ትግሬን ደግፎ መለስ ዜናዊን አስመራን ተዋጋ። 80 ሺህ ወጣት አለቀ። ትናንትና በአይናችን እያየን አብይን ደግፎ ትግሬን ተዋጋ። 1.4 ሚሊዮን 5 ሚሊዮን ገበሬ ሞተ። ዛሬ ደግሞ ትግሬን ተሸክሜ ካልገባው እያለ ሰሜነኛ ነን በደሉን የሚረሳ ችግሩን የሚረሳ የኢትዮጵያ ፖለቲካ ድርጅቶች በሙሉ አማራን በመጥላትና አማራን በማንቋሸሽ ነገስታቶችን በማውረድ ነው የሚቋቋሙት። ሁሉም የብሔር ብሔረሰቦች ተቃውሞ አማራ ገዛል። ይሄ ደደብ አማራ ምን ታደርገዋለህ? ፕሮፌሰር አስራትን እኮ ያጣል። አሁን ምንም ሊያመጣ አይችልም። አማራ ያበቃለት ጉዳይ ነው። አንድ ቻንስ ግን አለ ላለመበተን። አድማ በታኝና ፋኖ በጋራ መስራት አለበት። ክልሉን ከአብይና ከትግሬ ነፃ ማውጣት አለበት። በፋኖ እጅ መውደቅ አለበት ክልሉ። እስከዚያ ግን እስከሚጠናከር አብይ ስልጣን ላይ መቀመጥ አለበት። አብይ ልሂድ ብል እንኳ አንቆ ወንበር ላይ እንዲቆይ ማድረግ ያስፈልጋል። ለምን የተደራጀው ቲዲኤፍ ትግሬ ዘሎ ይገባል። ኤርትራ እኮ 3 ሚሊዮን ደርሷል። በሙሉ ኤርትራያኖች አዲስ አበባ ነው ያሉት።
ኑሮ አጣበዋል፣ ኮንዶሚኒየም አጣበዋል፣ ንግዱን ይዘዋል፣ ራይዱን ይዘዋል፣ ጀበና ቡናውን ሳይቀር ነጥቀዋል። እነዚህ ቀይ ባህርን ዘግተው አሰብን ዘግተው የዚህ ሁሉ ድርጅት ፈልፋዮች የዚህ ሁሉ አማራ ጠሎችን ፈልፋዮች አኖሌን ያቆሙልን የቡርቃ ዝምታ ብለው እንዴ እነሱ በጻፉት መጽሐፍ እኮ እና አስምሮም ለገሰ ዛሬ እኮ ኦሮሞ መደነቅ አለበት። ኦሮሞ ትልቅ ህዝብ ባይሆን አማራን አጥፍቶታል። እንደ ኤርትራውያን እንደ አድዋ ትግሬዎች መጽሐፍ እንደ እንግሊዝ እንደ ጣሊያን እንደ አሜሪካው ኪሲንገር የውጭ ጉዳይ ሚኒስትር ጽፈት ኦሮሞ አጥፍቶናል። ለምን? አማራ አሸንፎት አይደለም። በሃይማኖት የተደበቀ ስለሆነ ሞኝ ስለሆነ ኢትዮጵያ እያለ እየተንከረፈፈ ስለሚሞት ይጨርሱት ነበር። ግን ኦሮሞዎች ትልቅ ናቸው። ፋክቶ ይሄ ዛሬ ኦሮሞ ጽንፈኛ ገደለን ብለን ኦሮሞን ማንቋሸሽ አንችልም። ኦሮሞ ምን አደረገ? ኦሮሞማ እየለማ ነው። ትክክል ነው። አማራ ነው እኮ ራሱን ማውጣት ነፃ ማውጣት ያቃተው። አብይ ሲደግፍ ኦሮሞ አልደግፈውም ብሏል። እሪ እያሉ ምኒልክ ነው እያሉ እኛን አይወክልም እያሉ አማራ ነው ደግፎ ያመጣው። ስለዚህ ድሮኑን ቻለው ብሏል ኦሮሞ። እኛ ግን እየለማን አውሮፕላን ጣቢያ እየሰራን ነው እያለን በኮሪደር ልማት ስም አማራና ጉራጌን እየነቀልን እኛ እየገባን ነው እያለ ነው። ኦሮሞች ቪቫ ኦሮሞ ሻመት ንገስ። ይህም በስፋሳ ነጠላ ጎታች ቂጡን ወቅተዋል። ያለ ጦርነት አዲስ አበባን ከበው ከተማ ሰሩ። እንዲህ አይነት ፖለቲካ አለ ጎበዝ። እኔ ግን ይሄን እንደሚያደርጉ ቀድሜ ነግሬያለሁ። ዛሬም ይሄን እየነገርከው የማይነቃ አማራ ነው። ገና ወንድሙን ለወንድሙ ሊገል ይፈላለጋል። አድማ በታይ ነው ግደለው፣ አብይ ነው አበር ደጋፊ ነው ግደለው፣ አህያው አቃቢ ግን ነው ግደለው፣ መምህር ግን ነው ግደለው። አሁን እኮ ጥሩ የመንግስት ሰራተኛ ሲገኛሉ ይገላሉ። ለምን? የአብይ ስራ አስፈጻሚ ነው። ሲቪል ሰርቫንት ማለት እኮ የመንግስት ፖሊሲ ስራ አስፈጻሚ ማለት ነው። የመንግስት ፖሊሲ አስፈጻሚ ነው። አብይ ስልጣን እስካለ ድረስ ማንኛውም የመንግስት ሰራተኛ የመንግስት ፖሊሲ አስፈጻሚ ነው። ደሞዝ አያገኝማ፣ የደሞዝ ቅጥረኛ ነው። ልጆቹ በምን ያበላል? አድማ በታኙ ደሞዝ ይፈልጋል። ፋኖ እሱን አታለህ የሚበላውን እየሰጠህ ሳቦታጅ እንደ ኦነግና ኦህዴድ እየሰራህ እንደ ኦነግ እየሰራህ ስልጣን መንጠቅ ይቻላል። ይሄች ቻንስ ብቻ አማራለችው ለማለት ነው። አንድ ነገር ቢጨምር ሞጣ እኔ ሳየው ብዙ ጊዜ ትሬንዱን አይተህ ከሆነ አብይ አህመድ አማራ ህዝብን ሲጨፈጭፍ የሆነ አጀንዳ ያመጣል። ቀድሞ ላይክ ሳምንት ምናምን አድርጎ አጀንዳ ያወጣል እና ሰው ሁሉም እዛ አጀንዳ ላይ ተጠምዶ እሱ ስራውን ይሰራል። እና ይሄ የቴዲ አፍሮ አጀንዳም እኔ እንደሚገባኝ ካልኩሌትድ እና ተስማምተው ያወጡት አጀንዳ ነው ማስበው። እና ሚስቱ እኮ የሻዕቢያ ሰላይ ናት ወንድም፣ የመንግስት አቃጣሪ ናት እንዴ። ኢቢኤስ ቲቪ እኮ የኤርትራውያን ነው። አንድ ብርቱካን የተባለች የእኛን ሀገር ልጅ አምጥቶ እኮ የዩኒቨርሲቲ ተማሪ ናት ብላ በነ ማዛ መሐመድ የምናውቃት የሰፈራቸው የቀበሌያችን ልጅ እኮ ውሸት ከ17 ተማሪዎች ተርፍ ያለው ብላ መጣ እኮ ያናገር እኮ ኢቢኤስ ነው። ግን ኢቢኤስን አልዘጋውም አብይ አህመድ። ብልጽግና ልፍስፍስ ነው። አሁን ከትግሬ ጋር የሚሰራውን ፋኖ እኮ አልመታውም። በድሮን በደንብ አርጎ ቢያደቀው እኮ ይቆማል። አማራ ነፃ ይወጣል። ትግሬን ተሸክሞ የሚመጣ ማንኛውም ፋኖ መገደል አለበት። አስረግጬ ነው የምነግርህ። አብይን ደግፎ የሚቆም ማንኛውም ኃይል መመታት አለበት። ገበሬው ምታው። ሁለቱ አንድ ላይ ካልቆሙ ሁለቱንም መምታት ነው። ያም ከአብይ ጋር የቆመ ነው ጠላት ነው። እየተዋጋ ነው፣ እየዋደመ ነው። ያም ደግሞ ከደብረ ጽዮን ጋር ሰሜነኛ ብሎ እየተዋጋ እየዋደመ ነው። ሁለቱን መጥረግ ነው። ሁለቱን ጥቅም የለውም። እኔ እንደውም ኦሮሞ መጥቶ ቢገዛ የተሻለ ነው። አሁን አማራ ክልል ጠቅላላ ነቃቅሎ በኦሮሞች ቢተካ የተሻለ ነው። ኦሮሞች ከአማራ ይሻሉ ናቸው። አማራ እኮ ጨካኝ እኮ ወንድሙን እኮ 27 ምሁራን እኮ ወስዶ የጨፈጨፈ ነው። ኦሮሞ በዚህ ልክ አልደበደበም። በእውነት የዘረኛ ኦሮሞዎች በትግሬ ትእዛዝ በኤርትራን ትእዛዝ ብዙ በደል ከተዋል ፈጥረውብናል። ግን እውነተኛው ኦሮሞ እኔ አሁን ዞን አስተዳዳሪ ብናደርገው ደፍሮ አማራን አይገድም። ነገ እንደሚያስጠይቀው ያውቃል። ይህ አማራ እኮ ስለናቀው እኮ ነው። አማራ ትግሬ አሳዶ ይገላል፣ ኦሮሞ አሳዶ ይገላል። ገዱ አንዳርጋቸው እኮና ልደቱ አያሌው እዚህ እኮ የንጎባላ ኩሉ ሀብታሙ አያሌው በ92 እና በ97 ዓመተ ምህረት የአዲስ አበባን ወጣት ያስጨፈጨፉ ገዱ አንዳርጋቸው ይሄን ሁሉ ችግር ያመጣል። ስልጣን ሽጦ የመጣል ሰው እኮ ሲልቨር ስፕሪንግ ላይ ይጠጣሉ። ትግሬ ቢሆን ግን ኦሮሞ አያስቀምጣቸው፣ ወይ ይገላቸዋል፣ ወይ በሎቢስ ቀጥሮ ያሳስራቸዋል፣ ወይ ደግሞ ያጠፋቸዋል፣ ያባራቸዋል። እነሱን ደፍረው ዋሽንግተን ዲሲ አይቀመጡ። አማራ ነው ተንቋል። ፋናውን አማራን ይገላል፣ የአብይን ጦር ይሸኛል። ለምን አማራ ይበቀለውማ? አማራ ግን አሳዶ ቢበቀለው ያቆማል።
አማራ ንቆታል። ምንም አያመጣም። ይሄ በክትዝብ እየሞተ የሚቀጥል በክቷል። በቃ ለ100 ዓመት ከስልጣን ስላራቁት ከትምህርት ቤት ስላራቁት አይገባውም። እንደውም አንተ ሊሰድብ ይመጣል። ቁምጣ ለብሶ በባዶ እግሩ እየሄደ የአማራ ወጣት ነው ሊሰድብ ነው ይመጣል። አተ እንዲያው በዘመነ ካሴ ነካታ የሚል አልሰማ። ይሄ እኮ ከትምህርት ከእውቀት ስላራቁት ነው። ይሄን ደንቆሮ አንገቱን ቆርጠህ ለገበሬው ማዳበሪያ ማድረግ ነው። ሳልሳዊ ተወረሱ ነው ሹመኝ ምን እኮ ለዚህ ቀኝ እጁን እየገነጠልኩ አንገቱን እየቆረጥኩ መቃብር ውስጥ ከት ይሄ ለገበሬው ጠላት ነው። ለገበሬ ልጆች ለተማሪዎች ጠላት ነው። ይሄ አይረባም። ራሱንም ነፃ ያወጣ ቁምጣውን መቀየር ያልቻለ ውሻ ነው። ስለዚህ አማራ በጋራ መነሳት እንጂ መዋጋት የለበትም ነው።